ሰላም ጤና ይስጥልኝ ውድ የበኩር አካዳሚ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ያው ዛሬ ደግሞ በምታዩዋቸው መልኩ በእነዚህ ፊደሎች በቀ በቁ እና በቅ በሶስቱ ፊደሎች እየተመሰረቱ እዚህ ጋር የምታዩዋቸውን ሙሉ እስከዚህ ድረስ ያሉ ቃላቶችን መስርቼ ይዤላችሁ መጥቻለሁ። እንግዲህ አልተማርንም፣ አላነበብንም፣ አልጻፍንም ብላችሁ እንዲች ብላችሁ እንዳትጨነቁ። እዚህ ጋር ባለው ስልክ ቁጥር መደወል ብቻ ነው የሚጠበቅባችሁ። በየትኛውም ሰዓት ላይ በኩር አካዳሚ ብቻ ይኖርላችሁ እናንተን ለማስተማር እናንተን ለማሳወቅ እየተጋ የሚገኝ ቻናል ነው። እሱንም ላይክ፣ ሼር፣ ሰብስክራይብ፣ ሼር እያደረጋችሁ አሳድጉት። ሌሎች ደግሞ ያላዩት እንዲማሩበት ማለት ነው። እንግዲህ ወደ ቀጥታ ወደ ንባቡ ነው የምገባው። እዚህ ጋር እነዚህ በቀ የተጻፉት የምታዩዋቸው በቀ ፊደል የተመሰረቱ ናቸው እስከዚህ እስከ መጨረሻው ድረስ። ስለዚህ መጀመሪያ እነዚህን እናነባለን ማለት ነው። ከዛ ደግሞ በቁ በዚህኛው የተመሰረቱ ፊደሎች እናነባለን። ከዛ በዚህ በተራ እያደረግን እናነባለን ማለት ነው። እሺ መጀመሪያ ቀ ነች። ከዚህ ጋር እንጀምራለን። ቀ ረ ጥ ቀረጥ ቀረጥ ቀረጥ። እሺ ቀመር 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 ቀመር። ያው ቀስ ብዬ ስለማነብላችሁ ቀስ ብላችሁ እንትን ለማለት ይመቻችኋል ማለት ነው። አብራችሁ ማንበብ ትችላላችሁ። እሺ ከዛ ቀጠሮ 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 ቀጠሮ። ኦኬ ከዛስ ቀጭን 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 ቀጭን። ከዛ ቀበጥ 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 ቀበጥ። እሺ ቀበጥ። ከዛ ቀሲስ 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 ቀሲስ። እሺ ከዛ ቀበሌ 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 ቀበሌ። እሺ ከዛ ቀበቶ 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 ቀበቶ። ኦኬ ቀበቶ። ቀላል 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 ቀላል። ኦኬ ከዛ ቀረኝ 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 ቀረኝ። ኦኬ በቀ የተመሰረቱ ቃላቶችን እስከ መጨረሻው ድረስ አንብበን ጨረስን። አሁን ደግሞ በቁ የተመሰረቱ ቃላቶችን ለማንበብ ወደ ሁለተኛው ዙር ገብተናል። ቁስል 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 ቁስል። ኦኬ ከዛ ቁማር 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 ቁማር። ኦኬ ቁማር ቁጥር ቁጥር
ቁጥር ቁጥር ቁጥር ከዛ ቁጥር ቁራን 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 ከዛ ቁልቢ 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 ቁመት 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 ከዛ ቁልፍ 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 ከዛ ቁፋሮ 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 ከዛ ቁምጣ 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 ይላል። አሁን ደግሞ ሁለተኛ ዙሮችን በቁ የተመሰረቱ ፊደሎችን እስከመጨረሻው አንብበን ጨረስን። አሁን የመጨረሻው ዙር ቅመም 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 እሺ ከዛ ቅድም 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 ከዛ ቅዱስ 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 ቅርስ 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 እሺ ከዛ ቅርስ ብለናል። ቅርጽ 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 ቅርስና ቅርጽ ይለያያል። በነገራችን ላይ ሁለቱ የተለያዩ ናቸው። እሺ ቅርስ ማለት ረጅም ዓመት እየተቀመጠ የሚጎበኝ ረጅም እድሜ ያለው የሚጎበኝ ነገር ቅርስ ይባላል። እንደ ሐውልት ሊሆን ይችላል፣ ቤተ መንግስት ሊሆን ይችላል። እንግዲህ መስጊድም ይሁን ቤተክርስቲያን ረጅም ዓመት ከቆየ ቅርስ ነው የሚባለው። ቅርጽ ደግሞ ለምሳሌ የሰውነት ቅርጽ ሊሆን ይችላል። ይሄ እንትን ማለት ነው። የሆነ የቅርጻ ቅርጽም ሊሆን ይችላል። የሚቀረጽ ነገርና ቅርጽ ቅርስና ቅርጽ ይለያያል ማለት ነው። እሺ ከዛ ቅርጫ 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 ይላል። ከዛ ቅዳሜ 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 እሺ ከዛ ቅባት 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 እሺ የመጨረሻው ቃል ቅንድብ 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 ነው የሚለውና በዚህ ጨርሰናል። በሌላ ጊዜ እስከምንገናኝ መልካም ቆይታ። ሰላም